አብዬ ተረጋጋ። ላሳብዬ ባደረኩኝ ነው የሚገባኝ። ሲራጅ ኧረ ወይኔ ምን ሆነ ነው ሲራጅ? ማሽኑ እንደምሰማው እስኪ አንዴ አስረጅኝ። የምትሄጂበት ቦታ የት ነው? ምንድን ነው ላስቀራለት? ወስደዋለሁ በቃ የሚቀምበት ቦታ ነው እንዴ? በቃ ዱዓ ያደርጉለት ወስደዋለሁ። ምን ችግር አለ? ይሄ ልጅ እንደዚህ መሆኑ ምክንያት አንቺ ነሽ ማለት ነው። ጭራቅልሽ በጣም በቃ ይሄ ሁሉ ነገር ድሮ ጤነኛ ነበር። አንድ ወንድሜ እኮ ነው፣ አንድ ወንድሜ ከኔ ጋር አብረን ስንኖር ምንም ያልተፈጠረበት። አሁን የእሷን ትዳር ብሎ ገባ፣ ይሁን እንደዚህ ነገር ተፈጠረበት። ላንቺው የሄድኩ ቀን ነው የሱ ነገር እንደዚህ ሆኖ ይቀራው። በሃይማኖትሽ ብትጸልይለት መጠበቅ ትችላለሽ። ጠንቋይ ቤት ሄድሽው ሳልሞክር ቀርቻለሁ። እሺ ለምንድን ነው ሄድሽው? እስኪ የሄድሽበት ምክንያት? በቃ እሱን ለማትረፍ ነው፣ እሱን ለማዳን ብዬ ነው በቃ ሄድኩት። በደም ውስጥ ብዙ አይነት በሽታ አለበት ማለት የኤችአይቪ በሽተኛ ነው ተባለ። ከዛም አልፎ ደግሞ ውስጡ ላይ ካንሰር ምናምን አለበት ተብሏል። ይሄ ሁሉ ነገር ደግሞ እንዴት ከሚስቱ ውጭ በዛ ላይ ደግሞ እንዴት አረብ ሀገር ሄደ ሴት ትታመናለች? ምን አርሹ ሄድሽው? ከዛ በፊት ነው ምንም ሳያማው ነው ይዘሹ ሄድሽው። እኔ መጣሁት በገና በቅርቡ ነው። እንግዲህ ዶክተሮቹ ያሉት የኤችአይቪ ቫይረስ ተጠቂ እንደሆነ ነው የተናገሩት። ግን ምናልባት እኛም ግራ ስለገባን ማድረግ የቻልነው ነገር እንግዲህ እሷንም ቼክአፕ እንድታደርግ አድርገን ነበረ። እንግዲህ በሚያሳዝን ሁኔታ እንግዲህ እሷም የዚህ ተጠቂ ናትና ይሄ ትንሽ በጣም ግራ የሚያጋባ ነገር ነው። ምክንያቱም በህይወት እንድቆይ ነው ለሱ ብለሽ ያደረግሽው ምን ነው? በህይወት እንድቆይ ነው። በሽታ እርግማን እንዳለብኝ እኔ መስጊድ አልሄድም፣ አልሰግድም፣ አላስቀራም። ቀራው ላይ ቁርአን ያላስቀራም። እሺ ሙስሊም አይመስልም። እዩት እስቲ አንቺ በቃ ታላቅ ወንድማችንም ሲሞት እንደዚህ በቃ ወደ አውሬነት ምናምን ይቀየራል። ከዛ እንዲህ በወጣበት በዛው ቀረ። ከዛ ጠዋት ላይ ስናገኝ ግን ሬሳን ያገኘ ነው። ይሄ ሁሉ ነገር እያወቅሽ እንደዚህ ራቆትሽ የምትሄጂው ለዛ ነው። ሄጄስ ጠይቅ በቃ እርግማን ነው። ይሄን ነገር ደግሞ ሄደሽ አባቢ ጋር ሄደሽ ካላስፈታሽ በስተቀር አይተርፍልሽም ተባርኩኝ። እኔ ደግሞ የሰው ወሬ ሰምቼ እሱ ይተርፍልኛል ብዬ ለምን አትነግሪኝም? አብዬ ተረጋጋ። ላሳብዬ ባደረኩኝ ነው የሚገባኝ። ተረጋጋ። እንግዲህ በነገራችን ላይ እዚህ ጋር በጣም ነው ግራ እየተጋባው ስለሆነ ነው። ሲጀምር እየዋሸችክ ነው። ምንም ግራ የሚያጋባክ ነገር የለም እንዴ። ስለ ባለቤቷ ነው እየነገረችኝ ያለው። ስለ ባለቤቷ ለምን ልትዋሸኝ ትችላለሽ? እኔ ሲጀምር እንዴት ነው ሂጂ እነሱ ጋር ብዬ እንደገና ማዋሻው ስንት ነገር አብረን እንዳላደረግን ዝም በእናትሽ ልዛ። ሲጀምር ወንድሜን በሽተኛ ያደረገችው እሷ ናት። ይሄን ዝም በእናትሽ ለዚህ መረጃ አለሽ? ለኔ የምታቀርቢልኝ መረጃ አለሽ? አዎ ይሄው በፊት እኔ ማቀው ወንድሜ ጤነኛ ነው። አሁን እሷ ራሷ ከመጣች በኋላ መጮ ጀመረ። ጮህ እያለች እኔ ጋር የምትመጣው። ሲቀጥል ደግሞ እዛ ውስጥ እንዳገቢ እያለች የምታስፈራራኝ እሷ ናት። ምክንያቱም እሷ ናት ይዛው የምትገባው እዛ ክፍል ምን እንዳለ ሁሉ አላውቅም። ሁሌም እሷ ናት ይዛው የምትገባው እዛ ክፍል ላይ። እንዴት ማለት እዚህ ቤት ውስጥ አንድ ላይ እየኖርሽ እንዴት ነው ባዶ ክፍል ውስጥ ማለት? መቼም ያው እየኖርሽበት እስከሆነ ድረስ እንደ ቤት ባለቤትነት ወይም ደግሞ እንደ ሚስትነት እዚህ ቤት ውስጥ እየተፈጠረ ያለውን ነገር ማወቅ ይኖርብሻል። በዛ ላይ ስለ እንደዚህ አይነት ነገሮች አልነገርሽኝም። ጨለማ ክፍል እንዳለ ነው እንጂ ብዙ ነገሮች ማለት እንዴት ወደ ውስጥ እንዴት ቼክ አታደርጊም? እየኖርሽበት ያለው ነው። እንዳትገቢ ይሉኛል ሁለቱም ሆነው ማለት በቃ አስቀምጠናል። በፍጹም እንዳትገቢ ይበላሽ ዕቃ ነው ምናምን ይሉኛል ማለት ነው። አብረው ነው የሚገቡት። ጠይቀው ከሷ እኔ ምን ያደርግልኛል? ወንድሜ ነው ምን ለምን ብዬ እንትን ላለው እሷ ባለቤቱ ስለሆነች ይገባሉ። ምን ይላሉ? እኔ ደግሞ ያው ባለትዳር ስለሆኑ አውቄ ዘመላለሁ ማለት ነው። ምክንያቱም አያገባኝማ። ምንም እየዋሸለ ሲጀምር አንተ ጋር ሄደችው አውቃ ነው ራሷና ሲጀምር የጠቀመች ሚዲያው መጣ መስሏት ፈርታ ነው። አንቺ አይመቸኝ ብለሽ አይደል? እንደዛ እስከሆነ እሺ ባለቤቱ ነች አይደለ? ባለቤቱ ነች ማለት ኢቭን ስርዓት ባለው መንገድ ነው የተጋቡት። እና ለምን ብላ እኔ ጋር መታ ስለ ባለቤቷ እንደዚህ አይነት መረጃ ትሰጠኛለች? እኮ አውቃ ነው እርስ በርስ ልታጣላን። እኔና ወንድሜ ማለት እንዋደዳለን በጣም እና አሁንም እሱ ማውራቱም ይችላል። እስቲ እኔና አንቺ እንደሆን አንቺ ተወኝ እዛ ክፍል ማን ይዞት እንደሚገባ ያወራል። ወንድሜ ይሄ ነገር ማለት ግልጽ ይሆነልኝ አይደለም።
እንደዚህ አይነት ነገር እንዴት ሊፈጠር ይችላል? እኔ ቅድም ነገርኩ እንግዲህ እኔ አላውቅም። በቃ ለሊት ላይ የሆነ ሰዓት ላይ ከእንቅልፌ ተነስቼ እንደዛ በልበል ይለኛል። በቃ እኮ አሁን ስለሚያወሩት ነገር ግልጽ ነው። ባለቤት ከመጣች በኋላ ብዙ አዲስ ነገር እየተፈጠረ ያለው ወንድሜ ነገራው ከሷ በኋላ ማለት ጀመረና አንዳንድ ቦታዎች ጋር አሁን ከቴጋ እንሄዳለን ምናምን ይዘኝ ትሄዳለች ምናምን ከዛ መጣለውኝ። በቃ አሁን ከሷ ከመጣች በኋላ አሁን አንድ የሆነ በፊት ማን ሄድባቸው ቦታዎች ጋር ምናምን አሁን ይዘኝ መሄድ ጀምራለች ምናምን እዛ ሄደን እንመጣለን። ከዛ ለሊት ላይ ምናምን ቦታዎቹ የት ናቸው? የሆነ ቤት ነው በቃ የሆነ እንዴት እንዲህ የሚቃምበት ቤት ነው ይመስል ምናምን በቃ የሚቃምበት ቤት ነው። እጣን ይጨሳል ምናምን የሆነ ይዘምራሉ። በቃ እንደዚህ የሆነ የሚደበደብ ነገር አለ ከበሮ ይመስል ነው። ባለቤት ነው ይዛ ሄደችው እሷ ነች እህቴ ነች ይዘኝ የምትሄደው። አንቺ ነበርሽ ማለት ነው። ከብ ነገር ያለ የሚደበደብ ምናምን ከዛ በቃ አባዬ ጀመረው። ወንድሜ መቼ ነው ሚስት ከመጣች ነው አይደል? ካላባገር ይሄው ማማሙ ጀመረው። እንደዚህ አይነት ቦታ እንዴት ማለት ለምንድን ነው የምትወስጂው? እንደዚህ አይነት ቦታ ምንድነው እዛ ቦታ ላይ ያለው ነገር? አይ መሄድ ስላለብን ያው እንትን ነው እኛ አሁን እሷ ከመጣች በኋላ ህመሙ ጀመረው። ከዛ ደግሞ እንትን ቁራን ላስቀራለት ሄዳለሁ። ባለቤቱ ሆና ህመሙ እሷ ናት እያልሽ ነው እኮ? አው ያለ እኮ እሷ ከመጣች በኋላ ነው። ለምንድን ነው ግማሽ ነው እንደምሰማው? እስኪ አንድ ያስረጅኝ የምትሄጂበት ቦታ የት ነው? ቁራን ላስቀራለት ወስደዋለሁ። በቃ የሚቃምበት ቦታ ነው እንዴ? በቃ ዱዓ ያደርጉለት ወስደዋለሁ። ምን ችግር አለ? የሰፈር ሰዎች አሁን ላይ እንትን ነው ማለት ድሮ ስለማያማ አሁን ታመመ ምናምን ጭንቀት ምናምን ነው እያሉ በቃ ለሱ ዱዓ ያደርጉላታል። የምር ግን እህቱ ነሽ አንቺ? የሱ አልመስልም ማለት እህትና ወንድም ነው እኮ። ታዲያ እህትና ወንድም እኮ ናችሁ። እዚህ ቤት ውስጥ የሚፈጠረውን ነገር በሙሉ እኮ አብራችሁ ተጋግዛችሁ የሚያፍታት ኃላፊነት የራሳችሁ ነው። አዎ እኮ እሱም በቃ እንትን ሳማክረው እሷ ናት ምናምን አለ። ከዛ እሷ ማለት እንደምታጨናንቀው ምናምን ነገረኝ። ከዛ በቃ እኔ ደግሞ ውጪ ማለት አልችልም። ውጪ የሆነ ሰዓት እንደውም ተጣልተን ነበር። ውጪ ምናምን ስላ ከአረብ ሀገር የለፈውበት ብሬ ነው ምናምን አለች። ዝም እያልሽ ነው እና ከኔ ጋር ስንገናኝ የነገርሽኝ ነገሮች አሉ። ኢቨን እያለቀሽ ነው መፍትሄ እንድሰጥሽ እየጠየቅሽኝ የነበረው። አሁን ላይ ግን ስለሚወሩት ነገሮች ብዙ ያልሽኝ ነገር የለም። በተለይ እህትየዋ ስለዚህ ነገር ትወቅ አትወቅ እርግጠኛ አይደለሁም ብለሽኝ ነበረ። አሁን ላይ ግን ብዙ ነገሮችን በሷም ዘንድ እውቅና እንዳለ እየተረዳሁ ነውና ስለዚህ ነገር ምንም የምትይው ነገር የለም? እኔ ምንም ማውቀው ነገር የለም። እውነት በጣም ነው የደነገጥኩት አሁን በሰማሁት ነገር ሁሉ። ምንም አይነት ድንጋጤ ግን እያየሁብሽ አይደለም? አረ በጣም እኔ ብቻ ይገርሞኛል። የምታወራውን ሁላ እኮ ምንም እያወቅኩ አይደለም። እኔ አሁን ምናልባት ከንግግርሽ አንጻር ይሄ ቤት ብዙም እንትን ያለ ነገር የለም እኮ። ይሄንን እኮ እንደደና ቤት አይታው እኮ ነው። ሲጀምር ደግሞ እሷ የላከችው ብር ይሄናል ቤት የሚሰራ ብር እኮ አይደለም። አቦድ እዛ በይ በእናትሽን እስቲ ላውራበት። ተረጋጊና ምላሽ ስጪኝ። ይሄ ቤቱም ትሰጠኛለች እንዴ? ለምን አገብታ እንዴት ማለት ጭራሽ ነው ይሄን ለመንኩት? ባለ ትዳር ናቸው አይደል? በእናት በቃ ለምንድን ነው የምትጨቀጭቀኝ? ማለት እየበጠበጥሻቸው ያለሽው አንቺ ነሽ ወይ? የባሏን ገመና እኮ ሄደች እኮ በሚዲያ ልትናገር። እቺ ናት ሚስት መሆን የምትችለው? ባሌ መፍትሄ ፈልጌ ነው እነሱ ዘንድ ሄድኩት። እሱንም አንቺ ነሽ ሸኘሽኝ። ምንድን የምታወሪው? ቆይ አንቺ እቺ ልጅ እኔ ሲጀምር አልሄድኩም። ይኸውልሽ እዚህ ቤት ውስጥ አንድ ላይ እስከኖራችሁ ድረስ ተግባብታችሁ ተስማምታችሁ የመኖር ግዴታ አለባችሁ። እየኖርንማ ነበረ። ይሄ ማለት እዚህ ቤት ውስጥ ማንም ማለት እቺ ልጅ አረብ ሀገር ድረስ የሄደችው ትዳሯን ለማቅናት ቤቷን ለማቅናት ነው። ይሄንን ከራሷ አንደበት ሰምቻለሁ። አሁን እያልሽ ያለሽው ነገር ምንድነው? ከዚህ አንፃር ይሄን ያህል ጊዜ ለባለቤቷ ዋጋ የከፈለች ልጅ አሁን ለባለቤቷን እንደዚህ ታደርገዋለች ወይም ደግሞ ለባለቤቷ ጥሩ አይደለችም ብለሽ ብታወሪ ምናልባት እኔ ጋር ታማኝነት አይኖርሽም። ወይም ደግሞ ማስረጃ ካለሽ ይሄ እንደዚህ ነው ብለሽ የነጠረ ማስረጃ አቅርቢልኝ። ይኸውልህ ነገርኩህ እኮ እሷ ናት ወንድሜን ያው የእሷን ባለቤት እንዲጉድ ያደረገችው እሷ ናት። ሲጀመር አንቺ አይደለሽ ለዚህ ባይንሽ ያየሽው ነገር አለ? ባይንሽ ያየሽ ከመጣሽ በኋላ ነው የታመመው። አንቺ ከመጣሽ በኋላ ነው የታመመው። እሱን ደግሞ ታውቂያለሽ። ሲጀመር እኔ ሄጄ የምትወስጂው ቦታ እንደነበር ይኸው ራሱን ከአንደበቱ እኮ አውርቷል እንዴ እኮ። ይሄ ደግሞ በሃይማኖታችን የሚደረግ ነገር ነው። ምንም አዲስ ነገር የለም። አታፍሪም? በጣም ተሳፍሪ ሰው ነሽ። እውነት ለምንድን የምትዋሺው? በሻፍሽን አትክፈቺ። ተዋት እሷን። ውሸታም እሷ አመሏ ነው። የአረብ እንትኑ አልለቀቃትም መንፈሱ። እንዴት ማለት ነው? አረቦች ሲጮህባት የነበረውን መታ እዚህ ትጮሃለች። ስለምን መንፈስ ነው የምታወሪው?
ይኸው እንዳያት እኮ ጠይቅልኝ መንፈስ ምን እንዳለባት እሷን ጠይቅልኝ የምትወስደውን ቦታ እሷ ትናገር እውነቱን ተናገሪ እስኪ የምታወሩትን ነገር ግልጽ አድርጉልኝ ቆይ ስለምን መንፈስ ነው ማለት ሌላ ህመም አለብሽ እንዴ ኧረ እኔ የለብኝም እሷን ጠይቅልኝ ቦግ ስትል አታያትም ታዲያ መንፈስ ባይኖርባት ቀጥተኛ መልስ እኮ መስጠት ነው ለአንተ እንዳመጣችክ እውነቱን ማውራት ሲጀመር አንተ ልጅ እንደው ለነሱ የሸኘሽ ለምንድን ነው የምትዋሺው ማን ነው እዚህ ጋር እየዋሻ ያለው እሷ እየዋሸች ያለችው ወላሂ እኔ አልዋሸሁም አንቺ አላህን ፈይ ቆይ ሲራጅ ልጠይቀ ቆይ ባለቤትህን አክብረህ አምናት ነው አይደል ያገባት አሁን እንደዚህ አይነት ወቀሳ ሲቀርብባት ባለቤትና ባልና ሚስት አንድ አምሳል አንድ አካል ናቸው ይሄ ነገር አድርጓ ስላረገችው ነው ጸጥ ያልከው ወይስ እንዴት ለባለቤት አሁን እሷ እህቴ ነች እሷ ሚስቴ ነች አሁን ወዴት ወገን ይዤ ልጣላ ለማት ሳይሆን እውነታውን የመናገር እኔ አሁን እዚህ ጋር ለማስማማት እንጂ ወገን ለመያዝ አይደለም እዚህ ጋር ያለው ግን እውነት ማለት ባለቤትህ መቼም ታውቃታለህ ህይወታችሁን ለማስተካከል ብዙ ነገር ታደርጋለህ አንተም እሷ ቢያንስ ይሄ አዲስ አይደለም ስለዚህ እህትህ ስለምትናገረው ነገር ባለቤት ስለምትናገረው ነገር እርግጠኛ ነኝ እውነቱ አንድ ነው የሚሆነው እና ያንተ ዝምታ ነው አሁን እዚህ ጋር እየረበሸኝ ያለው ለምንድን ነው ዝም ማለት ያስፈልገው እኔ ነገርኩ እሺ አሁን እኔ ምን ማድረግ እችላለሁ ባሁን እሷ እህቴ ነች በሰዓቱ አሁን እህቴ እሷ ባልነበረችበት ጊዜ እህቴ እንደዚህ አይነት ቦታ ይዘኝ ትሄድ ነበር ህመሙ የጀመረኝ ደግሞ አሁን ባለቤቴ ከመጣች በኋላ በሌሊት ላይ እንደዚህ ማላቆች ነገሮች ይከሰታሉ አልቆን ከዚህ በላይ ምን አይነት መረጃ ልስጥሽ አሁን እሱ እኮ ምንም የሚያውቀው ነገር የለም ነገርኩ አሁን እኔ እሷ ነች እንደዚህ አይነት ቦታ የምትወስደኝ አሁን ነገርኩ አሁን እንዴት ነው እንደ ጠንቋይ ቤት ነው ይመስለው ገባ ከመንሄድበት ቦታ እንደዛ ቦታ ትወስደኛለች አሁን እኔ ደግሞ በቃ እኔ ስለምወዳት ምናምን የምታረገውን ስለማላቅ እሷ በቃ ያሰበችው ነገር ይኖራል ብዬ ጥሩ ነገር አስባለሁ ለኔ የቴነሽ በቺ መጥፎ ነገር አታስብልኝ አንተ ምን የተለየ ቦታ የሰይጣን ሰው ነሽ ግን አንቺ ነሽ ለካለች ደርዛ ቆይ ተረጋጊው ስለዚህ ያለው ቦታ ስትወስጂው ነበር ማለት ነው ጠንቋይ ቤት ምናምን ስትወስጂው አዎ እየወሰደችው ነበር ይሄ ልጅ እንደዚህ መሆኑ ምክንያት አንቺ ነሽ ማለት ነው አንቺ ግን ምን አይነት ጭራቅ ነሽ በጣም እውነት ተረጋጊ ነሽ በቃ እንዴ ሲራጅ አረ ወይኔ ምን ሆነ ነው ሲራጅ አረ አይዞ ሲራጅ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ እንግዲህ በነሰሚራ ጉዳይ ዛሬ አዲስ ነገር አለ እንግዲህ ብዙ ነገሮችን አጣርተን ነው ዛሬ የተገናኘነው ለመጨረሻ ጊዜ እንግዲህ ሲራጅ ፌንት ሰርቶ ወይም ደግሞ ራሱን ስቶ እንግዲህ ወድቆ ነበር እሱን ለማሳከም የተለያዩ ቦታዎችን ደፋ ቀና ስንል ነበር ለተወሰነ ጊዜ እሱን በክትትል ላይ ነበር ስለዛ ምንም ነገር ማድረግ አልቻልንም እኔም ደግሞ ባለው ጋፕ ወይም ደግሞ ባለ ጊዜ መሰረት አድርጌ እንግዲህ አጣራቸው ነገሮች አሉ ያንዳንዳቸውን እንቅስቃሴዎች ለማጣራት ሞክራለሁ ከዚህ በፊት በነበረን ፕሮግራም ላይ እንግዲህ አንዳንድ ግራም ያጋቡ ለማመን የሚከብዱ ነገሮችን ገጥሞን ነበር እንግዲህ ከሰሚራ የተጠቆምነውን ጥቆማ መሰረት አድርገን ቤት ውስጥ ገብተን ብዙ ነገሮችን ለማጣራት ሞከርን አንዳንድ ግን ግራም ያጋቡ ወይም ደግሞ ወዴት መሆን እንዳለብን ማናቅበት ሁኔታ ላይ ነበረን ያ ማለት ጠቋሚያችንም ሰሚራ ብዙ ነገሮችን ግልጽ ለማድረግ ወይም ደግሞ ራሷን በደንብ ልታብራራልን አልቻለችም ከጠቆመችን በኋላ ብዙ ነገሮችን ለመረዳት ተቸግረን ነበር አሁን ላይ ግን ብዙ መረጃዎችን ካጣራን በኋላ እዚህ ተገናኝተናል አሁን ግን ስለሚኖረን ቆይታ እንግዲህ አብራችሁን ቆዩ አሁን ደህና ነህ ብዬ አስባለሁ ደህናኛውን አላህ ይመስገን ደህናኛውን ላይ ሰላም ዶክተሮችን ለማናገር ጥረት አድርገን ነበረ በዛ ላይ ክትትል እንዲኖር የቻልነውን ነገር አድርገናል ግን አንዳንድ እንግዳ የሆኑ በሽታዎችን አንተ ላይ እንደተገኘ እንግዲህ ዶክተሮች ተናግረዋል እንግዲህ ያው እስኪ ካንተ ልስማው ከዚህ በፊት ህመም ነበረብህ ስላለው ነገር አስረዳኝ ማለት አሁን እነሱ ብዙ ነገር ብለውኛል እኔ ከዚህ በፊት አሁን እኔ የሚያመኝ ነገር አልነበረም አሁን ላይ ብዙ በሽታዎች አሉብኝ ብለው ነግረውኛል ከአላህ ጋር እንግዲህ ይፈውሰኛል ብዬ አስባለሁ መድኃኒቴን በትክክል ወስዳለሁ እኮ የዚች የመናጢ ሚስቱ ሰበብ እኮ ነው ይሁሉ በሽታ የሌለበትን የውሷ ከመጣች በኋላ አንቺ ዝም ብሎ ለዛይጅ ሳይው አንቺ ካገባ በኋላ ነው ወንድሜ እንዲህ በሽተኛ ሆነ ይቀርነው ደግሞ እኮ የሳጣፍር አይኗን ታፈጣለች እና በእኔ ምክንያት ነው ምን ነው ድሮ አልታመመም የሁሉ በሽታ ድሮ ለምን አልመጣበትም
ቆይ ወቀሳሽን በመረጃና በማስረጃ አድርጊው። አሁን ለጊዜው ይሄ ልጅ ድጋሚ አሁንም እኔ ላይ ነው የምታመጣው ነገሮች። እኔ ወደ ማንንም አላመጣው። ወንድሜ እኮ በሽተኛ ነው የተባለ ብዙ በሽታዎች አሉብህ እየተባለ ነው እኮ። በሽታው በምን ምክንያት መጣ የሚባለውን ነገር እኮ በሷ ነው። በሷ አንቺ በምትወስጂው ቦታ ነው፣ በእኔ አይደለም። በራስሽ ሁሉም ነገር በራሷ። እንግዲህ ውድ ተመልካቾቻችን ግራ ማጋባታውንም ቀጥሏል። ግን እኔ የደረስኩባቸው ብዙ መረጃዎች አሉ። እነሱን ግልጽ ለማድረግ ያህል ምናልባት ሁሉንም ነገር ወደሷ የምትወስጅበት ምክንያት ምንድነው? እስኪ ግልጽ አድርጊልን። ማለት ያልተረዳሁት አንድ ነገር ቢኖር ይሄ ልጅ የሆነ ነገር ሆነበት ሲባል ነገሩን ወደ ባለቤቱ የማዞር ነገር። በሁለቱ ደስተኛ አይደለሽም? ቀጥተኛ ጥያቄ ልጠይቅሽ። እንዴ እኔማ ደስተኛ ስለሆንኩ እኮ ነው። ትዳራችሁ ደስተኛ አይደለሽም? ምን ማለት ነው? ሁኔታሽን ነው የምነግርሽ። ሁኔታ ደስተኛማ ኖሬ ነው አብሬ ማኖራት። ጭራሽ ልጅሽ የምታኖሪኝ እኔ እና ታዲያ እንደመጣሽ ተንከባክቤ እኮ እስከዛ ድረስ ከአረብ ሀገር እንደመጣሽ የተቀበልኩሽ እኮ እኔ ነኝ። ይረሳል እንዴ? ይል ወንድሜ ምንም አያውቅም። እንዴት ማለት? ትልቅ ሰው ነው፣ እንዴት ነው የማያውቀው? አዎ ግን በቃ ስለሷ ሴራ ስለሷ ተንኮል ምንም ያውቀው ነገር የለም። አንቺ እንዴት አወቅሽ እንዴ? እኔማ ደርሼባት ነው። ለምሳሌ በምን ደረሽባት? መረጃ አለሽ? መረጃ ስልሽ እኮ አለማቅረብሽ ነው ያንቺ ችግር። እና እሺ ምን ስታረግ ደረሽባት? በቃ ይሄ ሁሉ ነገር ድሮ ጤነኛ ነበር። አንድ ወንድሜ እኮ ነው፣ አንድ ወንድሜ ከኔ ጋር አብረን ስንኖር ምንም ያልተፈጠረበት። አሁን የእሷን ትዳር ብሎ ገባ፣ ይሁን እንደዚህ ነገር ተፈጠረበት። ላንቺው የሄድኩ ቀን ነው የሱ ነገር እንደዚህ ሆኖ ይቀራው። ሁለታችሁ እንግዲህ ለምን እንደዚህ እየሆናችሁ እንዳለ እዚህ ጋር የታመመ ሰው ኖሮም እንኳን የሁለታችሁ እንደዚህ አይነት ቃላት መለዋወጡ አስፈላጊ አይደለም። ምክንያቱም አንዳንዴ ማሰብ አለብን። እንደ ትልቅ ሰው ተረጋግተን ነገሮችን ለመረዳት መሞከር አለብን። እዚህ ጋር ከሆስፒታል መልስ ተረጋግተን እንድናወራ ስል እሱም ያለበትን ሁኔታ ያለበትን ጫና ልትረዱ ይገባል። ሁለታችሁም ለሱ ያላችሁ ነገር ያን ያህል የጠበቀ እንዳልሆነ እየተረዳው ነው። ምክንያቱም ሁለታችሁም ተረጋግታችሁ እንድታወሩ ፈለኩኝ፣ ግን እያወራችሁ አይደለም። ይሄ ማለት ምንድነው? እዚህ ጋር እንድናወራ የምፈልጋቸው ነገሮች እውነቱን ብቻ ነው። ግን ከናንተ ብዙ ነገሮች የሚወጡት ይሄ ጭቅጭቅ፣ ይሄ አምባጓሮ፣ ይሄ ምን ቃላት መለዋወጥ ነው። ሁለታችሁም ደግሞ ቃላት ከመለዋወጥ ውጪ ተጨባጭ የሆነ ማስረጃ የላችሁም። ሁለታችሁም ያልተጨበጠ ነገር ነው። ግን ምናልባት ግልጽ እንድታደርጉልኝ የምፈልገው ከዚህ በፊት ታላቅ ወንድም ነበራችሁ እና ወንድማችሁ እድሜው 30 ሊሞላ አካባቢ በሞት እንዳጣችሁት ከማህበረሰቡ ሳጣራ የሰማሁት ነገር ነውና እሱ የሞተበትን ምክንያት እስኪ ንገሩኝ። ያው ታሞ ነው። ትንሽ ያሞ ነበር እሱ እና በቃ የተለያየ ነገራቶች አሉበት። ግፊትም ምንም አለበት፣ ስኳርም ነበረበትና እነሱ በሽታዎች ናቸው ባንዴ አጣጥፎ የገደሉትና አሁንም ደግሞ ወንድሜ እንደዚህ ይሆናል ብዬ እሰጋለሁ። በቃ ይሄው ቅድም አሁን እንደሰማው ዶክተሮቹ ያሉት በቃ ብዙ በሽታ ሊጠሩበት እና አሁንም እኔ ያንን ወንድሜን ስላጣው ድጋሚ ደግሞ ያለኝ ወንድም እሱ ብቻ ስለሆነ እሱንም እንደዛ ማጣው መስዬ ፈራሁ እኮ። የምትዘጊ ከሆነ እኮ ይሄ ጥንቆላ የሚባል ቦታ መጥፎ ቦታ የምትወስጅበት ምክንያት እኮ መኖር የለበትም። ምክንያቱም ሁሉም ሰው በሃይማኖት ነው መጸለይ። አንተ በእኔ ቦታ ብትሆን እኮ እንኳን ጠንቋይ ቤት የትም ቢሆን ትሄዳለህ፣ የትም ማለት ነው። ለምንድን ነው ጠንቋይ ቤት ይዘሽው ሄድሽው? ማለት ምን እንዳይሞት ነው? ምን እንዳይል ነው? ወይስ ምን ማለት ለምንድን ነው ይዘሽው ሄድሽው? በዛ ላይ ደግሞ አንቺ እንደምመለከትሽ ከሆነ እዚህ ቤት ውስጥ የእስልምና እምነት ተከታይ ናችሁ እና አንቺን ደግሞ ሳይሽ እንደዚህ አይነት ነገር የለም እምነት ላይ። ይሄ ለምን እንደሆነ አልገባኝም። በዛ ላይ የትኛውም ሃይማኖት የሚያምን ሰው እርግጠኛ ነኝ ጠንቋይ ቤት ጋር መሄድ የለበትም ብዬ አምናለሁ፣ እኔ አስባለሁ። እና አንቺ ሙስሊም ሆነሽ አለባበስሽ ምንም አገባም ስላልሽኝ ልለፈው፣ ግን ይሄ ልክ አይደለም። እርግጠኛ ነኝ የሆነ መጥፎ ነገር አለ እዚህ ውስጥ። ምንም ነገር የለም። እንደዚህ የሚሆንኩት ለወንድሜ ብዬ ነው። በቃ ወንድሜን መጠበቅ ስላለብኝ ነው። ግን እኮ በሃይማኖትሽ ብትጸልይለት መጠበቅ ትችላለሽ። ጠንቋይ ቤት ሄድሽው ሳልሞክር ቀርቻለሁ እኮ። ለምንድን ነው ሄድሽው? እስኪ የሄድሽበት ምክንያት? በቃ እሱን ለማትረፍ ነው፣ እሱን ለማዳን ብዬ ነው በቃ ሄድኩት። ከምንድን ነው የምታድኝ? ከሁሉም ነገር። እኔ ባልሄድ ኖሮ እዛ ቦታ ላይ ዛሬ ላይ እኔ እንዲህ ባሉ ኖሮ እሱ በህይወት አይቆይም ነበረ። በህይወት አይቆይም ማለት ምን? ለእኛ ግልጽ ያልሆነ ነገር አለ፣ አንቺ ብቻ የምታውቂው። እስኪ እሱን ንገሪኝ። ነገርኩ እኮ
በቃ ይሄው እንትን ሐኪሞች እኮ ነገሩ ከረንቴ ቅድም በደም ውስጥ ብዙ አይነት በሽታ አለበት ማለት የኤችአይቪ በሽተኛ ነው ተባለ። ከዛም አልፎ ደግሞ ውስጡ ላይ ካንሰር ምናምን አለበት ተብሏል። ይሄ ሁሉ ነገር ደግሞ እንዴት ከሚስቱ ውጭ በዛ ላይ ደግሞ እንዴት አረብ ሀገር ሄደሽ ትታመናለች? ምን አርሹ ሄድሽው? ከዛ በፊት ምንም ሳያመው ነው ይዘሽው ሄድሽው። እኔ መጣሁት በገና በቅርቡ ነው እኮ። አሁን አንቺ እነዚህ በሽታዎች እንዴት እንደያዙት በሷ ነው እንዴት መቼም አሁን ከኔ አይዘው አውሪ እንዴ ሚስቱ ናት አረብ ሀገር ሄዳን የመጣችው። ይሄ በሽታ ደግሞ የሚተላለፈው ያው ከሚስቱ ጋራ ነው ስለሆነ ነው። እሷ ደግሞ የዚህ በሽታ ተጠቂ ልትሆን ትችላለች። አንቺ እኮ ከበሽታው በፊት ነው የሄድሽው ጠንቋይ ጋር። ለምንድን ማታሚው? እውነቱን ለምንድን ማታውጪው? እንግዲህ ጠንቋይ ጋር ቢሄድ ኖሮ ይሄ ሁሉ በሽታ አይሰጠውም ነበረ። ምናልባት እነዚህ ነገሮች በጣም እንግዳ ናቸው። መጀመሪያ ላይ ብዙ ያን ያህል ምልክት አልነበረበትም። ግን እንግዲህ ዶክተሮቹ ያሉት የኤችአይቪ ቫይረስ ተጠቂ እንደሆነ ነው የተናገሩት። ግን ምናልባት እኛም ግራ ስለገባን ማድረግ የቻልነው ነገር እንግዲህ እሷንም ቼክአፕ እንድታደርግ አድርገን ነበረ። እንግዲህ በሚያሳዝን ሁኔታ እንግዲህ እሷም የዚህ ተጠቂ ናትና ይሄ ትንሽ በጣም ግራ የሚያጋባ ነገር ነው። ምክንያቱም ይሄ ነገር እንዴት ተፈጠረ? ወንድሜን አሳዘችው አርፎ በተቀመጠበት አርፎ እኛም በሚረዳበት ይሄው ወንድሜንም ልገለው ማለት ነው። ስለሱ ምንም አይነት ነገር ከማለት ብንቆጠብ ጥሩ ነው። ግን እዚህ ጋር አይዞ ተረጋጋ። ምናልባት አንተን እዚህ አስቀምጦ ማውራት አስቸጋሪ ሊሆን ይችላል። ግን ብዙ ነገሮችን ለመፍትሄ ስለሆነ እያደረግን ያለ ነው። ብትታገስ ደስ ይለኛል። ምንም የማላውቀው ነገር ይሁን ለበሽታ ውስጥ መግባት ያውን ይከብዳል። እንደ ወንድ ልጅ በጣም ይከብዳል። ያው ሊከብድ ይችላል። ግን እንግዲህ ያው ፈጣሪ ምሕረቱን እንዲያመጣ መጸለይ ብቻ ነው እንትኑ ልናደርግ የምንችለው ያንን ነው። ስለናንተ ሳጣራ ነበርና ስለ ቤተሰቦቻችሁ ብዙ ነገሮችን ሳጣራ እንግዲህ ቤተሰቦቻችሁ ካንተም ጋር ከዚህ በፊት ሳውራ ከቤተሰቦቻችሁ ይሄ የባዕድ አምልኮ ምናምን አይነት ነገር አልፎ አልፎ በአባታችሁ ዘንድ እንደዚህ አይነት ነገሮች እንደሚደረጉ እንግዲህ ስናጣራ የደረስንበት ነገር አለና ስለዚህ የምትዩ ነገር አለ? አዎ በዘራችን ላይ ከዘር ማንዘር የመጣ እርግማን አለ እና እንትን ነው እሱን ያማዋል ከማለት በፊት ጀምሮ እርግማኑ ምንድን ነው? እና ይሄ ነገር እስኪ ግልጽ አድርግልኝ። እርግማን ነው ማለት ከዘር ማንዘር የተወራረሰ የመጣ እርግማን ያለውና ያ እርግማን ደግሞ ካላገባ ካልወለደ ምናምን እየጠፋለት ይሄዳል። ግን ደግሞ ካገባ ሚስት ብሎ ከገባበት እየተባባሰ ነው የሚመጣው። እርግማኑ ምን ቢሆን ነው እንደዚህ? እርግማኑ በቃ ይሄ እንዴት መሰለ ወደ አውሪነት ትቀየራለህ ማለት ነው። እና እሱ ደግሞ እሱ ላይ ነበረ እንትን የሚለው ማለት ነው የሚከናወነው ያ ታሪክ። እና ከዛም ግን ሚስት ሲያገባ አታግባ ምናምን አልኩት። ከዛ እሱ ከኔ ጋር መጣላት መጋጨት ጀመረ። ማለት ግዴታ ማግባት አለብኝ ምናምን። ከዛ በሁለቱ ፍቅር ከምገባ ብዬ ግዴታ ምን አደረኩኝ? ሃይማኖቴንም ትቼው እሱን ለማትረፍ ስል ወደ ጠንቋይ ቤት ሄድኩ። በቃ ይሄ ያለብን ነው። አንቺ ምን እያወቅሽ ነው? ዝም ብለሽ የምትረሰሚ? ቆይ ይኸውልሽ ታውቂያለሽ። አንቺ ዝም ብለሽ ተረጋጋ። ቆይ እንደሱ አይደለም። ይሄንን ሁሉ ነገር ለምን ተደበቅሽው? እና እንዴት ልንገረው? ይሄን ሁሉ እኮ መስዋዕትነት የከፈልኩት እኮ ለአንተ ነው። እንዴት ነው ማለት ነው? እያወቅሽ እንዴት ዝም ብለሽ ታያለሽ? እኔ እኮ ለአንተ ብዬ ነው በህይወት እንድቆይ ብዬ ነው። ለሱ ብለሽ ያደረግሽው ምን ነው? በህይወት እንድቆይ ነው። በሽታ እርግማን እንዳለብኝ እኔ መስጊድ አልሄድም፣ አልሰግድም፣ አላስቀራም። ቅራው ላይ ቁርአን ያላስቀራም። እሺ ሙስሊም አይመስልም። እዩት እስቲ ልብ አንቺ ባዶ አምልኮ እንዳምን ያረክሽኝ በዚህ ነው። እዛ እየወሰድሽ የማታስካድኝብኝ በዚህ ነው። በዚህ ነው ይሄ ነው እንድታርፍልኝ ስለምፈልግ ወንድሜ እንደሞተ እንዳትሞት ብዬ ታላቅ ወንድማችን የሚሞተው በዚህ ምክንያት ነው። እንዴት ማለት? በቃ ታላቅ ወንድማችንም ሲሞት እንደዚህ በቃ ወደ አውሬነት ምናምን ይቀየራል። ከዛ እንዲህ በወጣበት በዛው ቀረ። ከዛ ጠዋት ላይ ስናገኝ ግን ሬሳን ያገኘ ነው። ይሄ ሁሉ ነገር እያወቅሽ እንደዚህ ራቆትሽ የምትሄጂው ለዛ ነው። ተከናነቢ ፎጣ ሁላ ገዝቼ ተቀምጠሻል። ሰው ነሽ። እኔ እኮ ውጭ
ሀገር ሄጄ እኮ ተቃጥዬ የመጣሁት ለሱ ብዬ ነበረ። አንቺ ግን በጣም የምታሳፍሪ ሰው ነሽ። ለወንድሜ ባልኩኝ ማሳፍር ነኝ አይደለ? ለካ ለዚህ ነበር ብትጠይኝ እኔንም ለካ ለዚህ ነበር ህይወትሽን የታገልኩ ነበር ለማቆየት። ግን አንቺም ይኸው ማትረቢ ሴት ነሽ። እንዴት ማለት? በቃ ሁሉ ነገር እኮ አውቀሽ ነው የምታደርጊው። ምንድነው እንደሆነ ታውቂያለሽ፣ ግን ደብቀሻል። እሱ ታላቅ አይደል እንዴ? እንዴት ነው የማያውቀው? እሺ እንዴት አወቅሽ አንቺ? እንዴ በቃ እኔ ሰው ሳማክር እንደዚህ ይጮሃል ምናምን ስትለኝ ነው ያወኩት። ሄጄ ስጠይቅ በቃ እርግማን ነው። ይሄን ነገር ደግሞ ሄደሽ አባቢ ጋር ሄደሽ ካላስፈታሽ በስተቀር አይተርፍልሽም ተባርኩኝ። እኔ ደግሞ የሰው ወሬ ሰምቼ እሱ ይተርፍልኛል ብዬ ለምን አልነግሪኝም? ምን አለበት? ያ ሁላ ቅራም መገዛው ለማን ነው? ላንቺ ልቀር አይደለም ወይ? እንድትማሪ በትክክል ሂጂ አልኩኛ፣ መስጊድ ሂጂ አልኩኛ አይደለ? ምንድነው ሌላ የምትፈልጉት? በቃ ይኸው ነገርኩክ ያለውን ነገር። ይሄ ብቻ በቂ አይደለም፣ ሌላም ብዙ የምታውቂው ነገር። እኔ ምንም አውቀው ነገር የለም። በቃ ማውቀው ይሄ ነው። ገለሽ በቁሜ ንግድልሽኝ ገለሽኛል። የበሽታ መጠራቀሚያ ያርክሽኝ። አረመኔ አላህ ይስራሽን ይፈልሽ። እኔ እንዳንቺ አይነት እህት የለኝም። ስለዚህ ይሄ ልጅ ይሄ ሁሉ በሽታ የሚኖርበት ከእርግማኑ ጋር በተገናኘ ነው ማለት ነው። ይሄ ሁሉ በሽታ እንግዲህ ይደረጋለበት። ከዚህ በኋላ እኮ አንቺ ሄድሽም አልሄድሽም ይሄ ልጅ በሽታ አይደለም። በእርግማኑ ብቻ አይደለም፣ ወደ እንስሳ በተቀየረበት ሰዓት ላይ ሰው ይዋጭራል ምናምን፣ ሄዶ አመል ላይ እንከባለላል ምናምን። ይሄው እሷንም ይዋጭሯታል እንዳለ ሰውነት አፈር ያስበላሽ አረመኔ። ይሄን እያወቅሽ እኔ እንደ ወንድሜ በሞት አይሻለኝም? እኔ እንዴ በሽታ የበሽታ ተጣራቀሚያ እንደሆነ ለኔ ታስፈልገኛለህ። ሆነህም ልኖርልኝ ነው የምፈልገው። ወይኔ እንዴት ማለት ታስፈልገኛለህ ማለት? በቃ በሽተኛም ሆኖ ምንም አብዶም ቢሆን ሊኖር ነው የምፈልገው። ያለኝ እሱ ብቻ ነው። በበሽታ እየተሰቃየ እንዴ ሞት እኮ ነፃነት ብሻል እሱ ከኖረ ነው የምኖሪ፣ ካለበዛ ተሞቻለሽ ተበለሽ ነው። ንገሪኝ፣ ካለ ሌላ ሚስጥር ካለ አሁን ተናገሪ እባክሽ። ከዚህ በላይ ደግሞ ሳሎን ንገሪኝ፣ ሁሉንም ሌላ የደበቅሽውም ነገር ካለ ተናገሪ። እሱ ከሞተ ተሞቻለሽ ተበለሻል። ለዛ ነው እንዲህ በሽተኛ ያደረግሽኝ። ንገሪኛ። ሲጀመር እርግማኑን ያደረሰው ማን እንደሆነ ምንም የምናውቀው ነገር የለም። ሁለተኛ ደግሞ እርግማኑ ከምን የመነጨ ነው ማለት ምን መሰለህ? እንዴት አውቃለሁ? ታላቅ እኮ እሱ ነው እንዴ? እሱ ያላወቀው እንዴት አውቃለሁ? ሰው ነው ያለኝ። ምን ሰው ባለሽ ታዲያ እዚህ ልጅ ህይወት መበላሽ ተጋራ ማለት ከትውልድ ወደ ትውልድ የሚተላለፍ ያኔ ልሽው ለዚህ ነው ማለት ነው። ጓደኛዬ ልትመረቅ ነው ለምርቃቷ መሄድ አለብኝ ብላ ሄዳ ነበር። ላንተ ስል ነው እና እዛ ከሄድሽ ሁሉንም ነገር ታውቃለሽ ማለት ነው። የበፊት ቤተሰቦቻችን እንደሚያደርጉ ነገር ያለውኛ በዛ መንገድ አልፈልግም ብሎ አባቴ ሲወጣ ብላ የሆነ ነገር ነግረኝ ነበር። ተይ ይሄ ነገር በቃ እኛ ያለፈ ህይወታችን ነው፣ ስለዛ ማውራት የለብህ፣ የቤተሰብ ገበና ነው፣ ተይ በቃ ብዬ እዛ ሄደሽ አጣርተሽ መተሽ ነው እኔ እንደዚህ ጠንቋይ ቤት የምታዞሪ? ላንተ ብዬ ነው። አንተም በቃ አይገባህም በቃ እኮ እርግማኑ ለምንድን ነው ለሱ ያልተናገ ለሁለት ማለት እርግማን ላንቺ እሷ ብቻ ነው ታጣራ ሄደችው። እኔ አብሬሽ ሊር ስላት የጓደኛዬ ምርቃት ነው አልፈልግም ማለችኝ። እዚህ ስራ እኔ ገንዘብ ያስፈልገኛል ትልክልኛለህ፣ ባይሆን በሱ ትረዳኛለህ፣ ለጓደኛዬ ምርቃት ስለሆነ ምንም የምታስፈልግበት ነገር የለም፣ ይብሰምን ነገር አይደለም ማለችኝ። እኔ ደግሞ የዋው አመኛት ጓደኛዋ ምርቃት ነው ልትመረቅ ነው በቃ ይሁንላት ብዬ ስጦታ መግዣ ብር ልኬላት በሰላም ሄደች። ሰመጣ ከመጣሽ በኋላ ወንድሜ እንዲህ ማድረግ አለብን እንዲህ ቦታ በቃ ይሄድን ነገሮችን ለማስተካከል እንሞክር፣ አንተም አሁን በቃ እንደ ወንድሜ ታመ እንዳሞት በቃ ነገሮችን እናስተካክል፣ እኔ ያማቀው ነገር አለ ምናምን አለችኝ። በቃ እሷ ደግሞ እኔ ልታምናት ቻልክ እንደዚህ አይነት ቦታ እህቴ ነች እኮ አማኝ ከመሆን አንፃር እህቴ ነች እኮ በቃ እኔ ደግሞ እንዴ ልበለ በቃ ሚስቴ ሰው ሀገር እየለፋች እኔ በሰላም እንድጠብቃት እንጂ ሞቼ ሬሳዬ እንዲጠብቃት አይደለም። ገባክ? በቃ በሰላም ቢያንስ ኖሬላት ይሄ ነገር ሄጄ እኔ ከዳንኩኝ ጤነኛ ከሆንኩኝ አሁን ከሚመጣብኝ ነገር ከተከላከልኩና ህይወቴን በሰላም ኖር ከሆነ አንዴ ከሆነ ልሄድላት ብዬ መሄድ ጀመርኩኝ። ስንሄድ አሁን እንደዚህ ተመለሱ ይሉናል። እሺ እስኪ ተመላለሰንም ቢሆን ለውጥ ይምጣኝ ነገር ብለን በቃ እሷ የምትለውን ማድረግ ጀመርኩኝ። አርገን ለካ እሷ ለካ ቀምራ ነበር ይሁላ። ስለዚህ እሺ የሄዳችሁት ቦታ ላይ መፍትሄ ያገኛችሁ? መፍትሄ በቃ ሲጀምር እንዲያገባ አልተፈቀደለትም እና ቢያንስ እሷም ደግሞ በዚህ ተማራ ትወጣለች ብዬ ነበር ሁሌ ማሰቃያት። እሷ ደግሞ ልትወጣ አልቻለችም። ወደ ጅብነት እንዲቀየር ያደረግሽው አንቺ ነሽ ማለት ነው? አዎ በቃ ቢያንስ እንደዚህ ሲሆን ወደዛም ያረግሽ እርግማኑም አይደለም አንቺ ማረቢ ተረጋጋ። ቆይ ጭራሽ እንስሳ የሚያረግሽኝ አንቺ ነሽ። ስለዚህ አሁን ይሄ ልጅ የሚመለስበት መንገድ ምንድነው? እርግማኑስ ማን ነው እርግማኑን ያደረሰው? ይሄን ነገር ካላወቅን በፍጹም ይሄ ልጅ ሰላም መሆን አይችልም። እኔ እሱን ምንም ላቅ አልችልም፣ ግን እሷ ልትወጣ ብዬ ነው እንደዚህ ያደረግኩትና
እሷ እንድትወጣ ብለሽ ወንድምሽ በቃ ፈርታ እንድትወጣ ብዬ ነው። ቆይ ወንድምሽ እንዴት ወደዚህ እንስሳ ማረክሽኝ? እሺ ሌላ ምን ልታረጊ ነበርሽ? ሌላ ደግሞ ምን ልታረጊ ነበር? ምክንያቱም እኔ በቃ ህይወቱን ነው የምፈልገው። አንቺ ሌላ ነገር አለ። አሁን እየኖረ ነው እንዴ? የኔ መኖር ቢያሳስብሽ እኮ እየኖረ አይደለም። ከኔ ጋር እኮ ከሌላ ሰው ጋር የለም፣ ከሚስቱ ጋር ብቻ ነው እንትን የሚለው። ሚስቱን ብቻ ነው ላውርተዋል። ጎረቤቶቹ ላመስክረውልኛል። አትዋሺ። ሁሉም ሳገኝ በሚጮኸው ጩኸት ብቻ ነው ያወቁት እንጂ ማንም ሰው ላይ ሆነ ሚስቱ ልጅ። አሁን ሌላ እንድትነግሪኝ የምፈልገው ነገር አለ። ማታ ላይ የምትሄጅበት ቦታ እንዳለ ግልጽ ነው። ይሄ ማለት ከጨለማው ቤት ውስጥ የተደበቁት አስከሬኖች ምንድናቸው? ስለነሱ ማላቀም እኮ እስኪ ስለነሱ ሁሉንም እንድትነግሪኝ እፈልጋለሁ። ምንድናቸው? ስለነሱስ ነገርኝ። እዛ ውስጥ ስላለው ነገር ስለ አጥንቶቹ በሙሉ። አስከሬኑ ምንም ሰው አይደለም፣ የእንስሳ አስከሬን ናቸው። እንዴት ማለት? እንስሳ የሚበላቸው ምግቦቹ ናቸው። ሲቀየር ወደ እንስሳ እሱ ሲቀየር የሚበላቸው ነገሮች ናቸው። አንቺ ምን አይነት ሰይጣን ነሽ ግን? ይሄ ሰይጣን ሊያስብለኝ አይገባም። ለወንድሜ እኮ እየታገልኩ ያለው ሴት ነኝ። እንዴ ለምን ነው ዝም የምለው? ወንድምሽ ላይ እንደዚህ ያደረግሽ ደግሞ እንድታወራልሽ እንዴ? ወንድምሽ ይሄ ልጅ እኮ ከዚህ በኋላ ህይወት የለውም። ወይኔ ሲጀመር ቆይ እንዴ እኔ አሁን ለዚህ ቃላት የለኝም። አንቺ በጣም እኔ እንዳንቺ አይነት ኃይለኛ በቃ አስደንጋጭ ሰው ገጥሞኝ አያውቅም። አጠገቡ እየኖርሽ እኔ እቴነሽ ብዬ አብዬ ተረጋጋ። ባደረኩኝ ነው የሚገባው። እንደሱ አይደለም። ይኸውልህ አሁን ሌላ አማራጭ የለንም። በጣም መረጋጋት አለብን። አይዞ እኔ በታሪክ ማለት እህት ሆነሽ አብረሹ የኖርሽ ይሄንን ታረጋለሽ ብዬ በፍጹም አልገመትኩም። እስኪ አሁን ምንድነው የሚሆነው? ምንድነው የሚደረገው? ይሄ ልጅ ህይወቱ አንዴ ተበላሽቷል። አሁን መመለስ የምንችልበት መንገድ ምንድነው? እርግማኑን ያደረሰው ማን ነው? አሁን እንዴት ነው የዚህ ልጅ ህይወት እንዴት ነው የሚመለሰው? ተናገሪ። ሰው ያልሹስ የት ነው? አባብዬ ምናምን ያልሹ የት ነው? አባብዬ ጉድጓድ ይክተቱሽ። አንቺን እዛው ጠንቆሎ በገደሉልኝ። ሁሉንም ነገር ተናገሪ። ምን ዝም ይልሻል? እሺ እኮ ይናገራለሁ። እኔ ምን አውቃለሁ? በቃ ጎረቤቶች ነው ያሉ። ከዘር ማንዘር እንደሆነ ነው የሚቀረው። እሱን እኔ ሄጄ አስፈታዋለሁ። ችግር የለውም። ሲጀመር ምን እያደረግሽ ነው? ሁሉ እኔ እሱ በቃ በህይወት እንዲቆይ ስላቸው ግዴታ እሷ መውጣት አለባት አሉ። እሷ ደግሞ ልትወጣ አልቻለችም። በብዙ ነገር እየበደልኳት ነው። ከዛም ግን ግዴታ እንድትወጣ እሱ እንስሳ መሆን አለበት ሲሉ ተስማማው። እንስሳ መሆን አለበት? አዎ። እሺ ስለዚህ አሁን ወደ ሰውነት እንደነበረው የሚመለሰው በምን ምክንያት ነው? እኔ እንዴት ልመለስ እችላለሁ? በቃ እኮ እንዲሆነ መጀመሪያም እንዲሆን ያደረግሽው አንቺ ነሽ። እንዲመለስ የምታደርገው አንቺ ነሽ። ይሄንን ራሱ ፈልጎ ነው እንዳታገባ ብየዋለሁኝ። ልክ ደግሞ ሲያገባት በቃ እንዲጋቡ ደግሞ አልተፈለገም። ቆይ ለምንድን ነው ያልተፈለገው እንዲጋቡ? ሲጀምር እሱ ማለት እንደነገርኩ ከዘርዘር የመጣ እንትን ነው፣ እርግማን ነው እኮ። እርግማኑ ምንድነው? እርግማኑ ግዴታ በቃ እንትን ነው፣ የሆነ ሰው መሰዋት አለብህ። እንዴት ማለት? በየጊዜያቱ ለጠንቋዩ ግብር መስጠት አለብህ። እና ይሄንን ደግሞ እናትና አባቶቻችን በህይወት እያሉ አልነገሩንም። እነሱ እየሄዱ ይገብሩ ነበረ። እሺ ከዛ ግን እነሱ ከሞቱ በኋላ ያን ግብር እነሱ ስላላወቅን እኛ ላይ እንደዚህ ነገር እንደሚመጣና በቃ እርስ በርስ እንደምንገዳደል ወይ እሱን ማጥፋት እንዳለብኝ ምናምን ነገር አወራን። ከዛም ያው የሚያውቁ ሰዎች አሉ ማለት እኛን ያሳደጉን ምናምን ሰዎች አሉ። እና ወንድምሽም የሞተው እንደዚህ ግብር ከአንዱን ገብር ተብሎ ነው። የኔ ታላቅ ወይኔን ወይ እሱን ገብር ሲባል ነው እምቢ ብሎ እንትን ባለበት እንደዚህ አፋፍ ሞት በሽታ የሞተው እንደ ድንገት ማለት። ከዛ አሁንም ግዴታ እሱ ደግሞ እንደዚህ ነገሮችን ስላላወቀ እኔ አታግባ በቃ በደፈናው ማለት። ካገባክ ደግሞ ግዴታ ወይ ሚስቱን ወይ እኔን መሰዋት አለበት። ቆይ ይሄንን ነገሮች እንደነዚህ አይነት ዝርዝር ነገሮች እሱ ሳቅ አንቺ አወቅሽበት መንገድ እንዴት ነው? እንዴት ቢሆን ነው ያወቀችው? ማለት ትመልስልኝ። ይሄንን ማለት እንዴት አወቅሽ? ቤተሰቦቻችሁ ከሆነ ይሄ ሁሉ የሚያደርጉት አንቺ እንዴት አወቅሽ? ቤተሰቦቻችሁ ሲያደርጉ እንዴት እሱ አንድ ላይ የኖረች? እሱ አብዛኛውን ጊዜ ይታመማል።
ማለት እንደዚህ በቃ ስራ ቦታም ራሱን እያመመው ምናምን ይመጣል ይተኛል። ከዛ ግን እኔ ግዴታ እንትን ማለት ስላለብኝ ለሱ መድረስ ስላለብኝ እንዳላወቀም ስለገባኝ እንዲህ ማለት ማጣየቅ ጀመርኩኝ ምናምን። ከዛ ወይ ግብሩ እኮ ቀረ፣ ግብሩ ደግሞ ከቀረባችሁ እናንተን ያጠፋችኋል፣ ለዛ ግዴታ አንድ ሰው መስዋዕት አድርጊ አለኝ። ከዛ እኔ ደግሞ መስዋዕትነቱን ተጠቅሜ ወንድሜ መስዋዕት እንዲሆን አደረኩኝ። አንቺ ግን ምን አይነት ጨካኝ ነሽ ማለት መስዋዕት እንዴት አይነት ነገር ነው? እኔ ለሷ ደሜን እሰጣለሁ፣ እሷ እኔ መስዋዕት አድርጋ እኔ ልገል ተነሳች እኮ ግዴታ በቃ እሱ እኮ ምንም አይሆንም በሰላም ይኖራል፣ ግን ደግሞ ሚስት ማግባትም መውለድም አይችልም ተብዬ ነበር መስዋዕት ያደረኩት። ከዛ ግን እሱ በምን በኩል እንደመጣች አላውቅም፣ ተዋደዋል፣ አገባት። ከዛም ግን ብዙ ነገር ታገልኩ ከቤት እንድትወጣ። ከዛም በቃ አልችልም ሲል ሄጄ ግዴታ መስዋዕት እሱን ስላረኩለት እንትን እንዲል አደረኩት። ለካ ለዛ ነበር እናንተን ዘር እንዳገባ ማይፈለገው ወይኔናቴ። ስለዚህ አሁን አንቺ ስለ ቤተሰቡ እስከዛሬ ሲገብሩት ስለነበረው ሁሉንም ነገር በዝርዝር ታውቂያለሽ ማለት ነው። መቼም ይሄን ነገር ሰው ያንዳንዷን ነገር ያስረዳሻል እና ስለ ሰውየው ማንነትም ስለ ሁሉም ነገር እንድታስረጅኝ ይፈልጋል። አዎ ነግረውኛል። ማለት ለሀብት ብለው ነበር መጀመሪያ እንደዚህ አይነት ነገር ውስጥ የገቡት እና እንዲህ ከትውልድ ወደ ትውልድ ምናምን እየተላለፈ ከዛ በትውልድ ወደ ትውልድ ሲተላለፍ አንዳንድ ሰው መገበር አለበት። ስለዚህ እስከዛሬ በርካታ ሰዎች ተገብረዋል እያልሽኝ ነው? አዎ ከኛ ቤተሰብ ሁሉም ሰው እየተገበረ ነው እና እኛ ደግሞ እዚህ ጋር ስንደርስ አላወቅንም። ከዛ ግዴታ ደግሞ ለመኖር ሲባል ደግሞ አንድ ሰው መገበር ነበረብን። ስለዚህ አላወቅንም ሳይሆን ካወቅሽም በኋላ ምንም ያደረግሽው ነገር የለም። በቃ እንዲገብሩ ወንድሜን አሳልፌ ሰጠው። ስለዚህ አንቺም ይሄ ግብር የሚባለውን ነገር አምነሽበት ወንድምሽን እንደዚህ አይነት ነገር እንዲያሳልፍ እያደረግሽው ነው ማለት ነው? አዎ የሰው ጅብ ሆኖ እንዲኖርና እሷ እንዲያስፈራራት ከዛ እሷ ብንብላ እንድትወጣ አደርጋለሁ። ከዛስ በቃ ከዛ ይቀጥላል። ሌላ ግብር የለም? ከዛ በቃ የለም። አሁን ለጊዜው ምንም የጠየቀኝ ነገር የለም። እሱም ብቻ ሰጠሁት በቃ። ግን አሁን እንደዚህ አይነቱን ነገር እሺ ቢሆን ራሱ ሁለቱ ቢፋቱ ራሱ እንደዚህ አይነት ነገሮች ቢኖሩ ይሄንን ነገር የቤተሰቦቻችሁን ነገር ያስቀጠልሽ ነው አንቺ ማለት ነው። ግን ይሄ ልጅ አያውቅም እስካሁን ድረስ እና ግድ እሱም እኮ እየታመመ እኮ ነው። እኔ እኮ እሱን ላለማጣት ብዬ ነው ያስቀጠልኩት። እሱን ላለማጣት ማለት አሁንም እኮ እያጣሹ ነው። ትሰሚኛለሽ? ይሄን ልጅ እኮ አሁንም እያጣሹ ነው። ምክንያቱም ነገም ሁለቱን አፋተሽ እሺ ከዛ በኋላስ እሺ ከዛ በኋላም እኮ ካላገባ እኮ እሱ የሰው ጅብ አይሆንም። የሰው ጅብ አይሆንም። ከፈታት እኮ የሰው ጅብ አይሆንም። ሲጀመር ግዴታ እንዳያገባ ስለተባለ ነው። በቃ እኮ ሰይጣናዊ አምልኮ እያመለክሽ ነው አይደለ? ይሄ ደግሞ ግብር ደግሞ ሁሌ የማይቀር ነገር ነው። ማለት እኔ በማውቀው እንደነዚህ አይነት ነገሮችን የሚጠቀሙ ሰዎች የሆነ ሰዓት ላይ ሁልጊዜ ማለት በጊዜው ብዙ ነገሮችን ያደርጋሉ። ሲጀመርም እንደዚህ ካደረግሽ በኋላ ይሄ ልጅ አሁን ከዚህ በኋላ ያለው ተስፋ ምንድነው? ምን ተስፋ አለኝ ከዚህ በኋላ ምንድነው? ማለት ይሄ ግብር ምናምን ብለሽ እንዲጠፋ ወይም ደግሞ ሁለቱ እንዲለያዩ እሷ እንድትጠላው ወደ ጅብነት ከቀየርሽ በኋላ ይሄው በሽተኛ ሆኗል ይሄ ልጅ። እሺ በሽታውን በምንድነው እሺ የሚጠፋው? በቃ በሞትኩኝ እኮ እንዳልሞት ገበርሽኝ፣ መሞት ያልቀረ ሊያውም ደግሞ የቁሞት ነው የሰጠሽው። ይሻለዋል፣ የቁሞት ይሻለዋል። በስጋስ መሞት የት ይቀራል? ኤችአይቪ ሰርሰሮኝ ሞታለሁ፣ ካንሰር አኩሱሎኝ ሞታለሁ፣ ገምቼ ሞታለሁ። በቃ በሰላም በሞት ይሻለኝ ነበር እኮ ቢያንስ። ገምቼ በበሽታ የጎረቤት መሳለቂያ ነው ያደረገች። የትም ሲል በጣም አዝናለሁ። ማለት እኔ እህት እንደዚህ ወንድም ላይ ታደርጋለች እንደዚህ ብዬ አላውቅም። ኢቭን ይሄንን ነገር ግልጽ አድርገሽለት ከዝርዝር የመጣ እርግማን እንደሆነ ግልጽ አድርገሽላት ይሄ ልጅ በእርግማኑ ቢሞት ይሻለዋል። እንደዚህ አይነት ተንኮል ሰርተሽ ባልና ሚስትን እንደዚህ ለማለያየት ሞክረሽ ይሄ ልጅ እንደዚህ የበሽታ መከማቻ ከሚሆን ሁሉን ነገር ግልጽ አድርገሽላት ይሄ ነገር ይሻል ነበር። በሰማይም በመደረም ነው ከገደለችኝ። በቃ ቢያንስ ሄጄ እዛ እንዳላርፍ ነው ከያረገችኝ። ወደ ገሃነም ነው ምከተኝ። በቃ ምንም የለኝም እኮ ከዚህ በኋላ በቃ። እኔ በጣም አዝናለሁ። እኔ አሁን በዚህ እኔ ምን እንደምል አላውቅም። ምክንያቱም ሁሉም ነገር ሆኗል፣ ሁሉም ነገር ተደርጓል። ኢቭን እሷም የበሽታው ተካፋይ ሆናለች። ይሄ ማለት ደግሞ የሁለቱንም ህይወት አበላሽተሻል። በቁማቸው እንደገደልሻቸው ነው። በጣም ኃይለኛ ወንጀለኛ ነሽ አንቺ። ሌላ ያደረግሽው ነገር ካለ ሌላ ያደረግሽው እና ጽድቅ ነው እንዴ? ለሱ ብዬ ነው ለማፋለኝ ብለሽ ታወራለሽ እንዴ? አላወራም እንዴ? እኔ እኮ ለወንድሜ ብዬ ነው
ለወንድምሽ ብለሽማ ያው ያደረግሽውን ነገር እኮ ተመለከትን። አሁን ሌላ ያልነገርሽ ነገር ካለ እያንዳንዷን ነገር ነገር የለም በቃ ይሁን። እንግዲህ ያው እኔ አሁን ላደርግ የምችለው ነገር እንደዚህ ስታደርግ የነበረበትን ሰው አድራሻ ትሰጭኛለሽ፣ ሄጄ ሁሉንም ነገር ከነሱም ሰምቼ ያለውን ነገር እንዴት መስተካከል እንዳለብኝ የእነዚህ ልጆች ህይወት መበላሸት የለበትም። ተበላሸ እንጂ ከዚህ ኢቭን በቁጥጥር ስር ማዋል ካለብኝ በቁጥጥር ስር አውዬ እንደምን ብዬ እነሱን ህይወት ለመመለስ እሞክራለሁ እንጂ እነዚህ ሰዎች ብዙ ነገር ለፍተዋል። ትዳራቸውን ለማቅናት እሷ ሀገር አረብ ሀገር ተሰዳለች፣ እሱም ላይታች ይላል። አንቺ ግን እዚህ ቤት ውስጥ ተቀምጠሽ የምታደርጊውን ነገር በሙሉ እነዚህ ሰዎች አያውቁም። አሁን በቀጥታ መምራት ያለበት ሰው ጋር ትመሪኛለሽ፣ ያለዛ አንቺን በፍጹም ልለቅሽ አልችልም። ሁሉንም ነገር ተናግረሻል። ያልተናገርሻቸውን በርካታ ነገሮች ሊኖሩ ይችላሉ። እሱን ደግሞ ማቀው እንደዚህ ሲታዘዝሽ የነበረው ሰው ጋር ፊት ለፊት ወስጄ ሁሉንም ነገር እንድትናዘዥ ያደርጋለሁ። ተነሻውን ተነሽ ተነሽ። እኔ ቆይ ወዴት ነው የምትወስደኝ? እሷን በትክክል በግ እንግዲህ ውድ ተመልካቾቻችን የነ ሰሚራ ጉዳይ እንግዲህ ሄዶ እዚህ ላይ ደርሷል። ውድ ተመልካቾች እንግዲህ ያልጠበቅነው ነገር ገጥሞናል። ይሄ ነገር በጣም አስቸጋሪ ነው። ምን ልናደርግ እንደምንችል አናቅም። በህይወታችን ውስጥ እርግማን መጥፎ ነገር እንደሆነ እንግዲህ ተመለከትንና የሰው ልጅ እንግዲህ የሚወስደው መፍትሄ አንዳንድ ነገሮች በህይወታችን አፕን ሲያደርጉ እንግዲህ ቤተሰብም ሆኖ አያቶቻችንም ይሁኑ ቅድመ አያቶቻችን የሚያደርጓቸውን ነገሮች ዝም ብለን አምነን ባንቀበል መልካም ነው ላለው። ምክንያቱም ይሄ ነገር በጣም አስቸጋሪ ነው። መፍትሄ ብለን የምናደርጋቸው ነገሮች በሙሉ የሰውን ህይወት ከናካቴው እያባባሱ የሚመጡ እንደሆኑ ከዚህ ታሪክ ውስጥ ተምረናል። እንግዲህ ለእናንተ አዝናለሁ። ከዚህ በኋላ ግን ራሳችሁን እንግዲህ ያው ሁላችንም እምነት ባይኖረን ሁላችንም ሃይማኖት ባይኖረን መረን እንሆን ነበር። እንግዲህ የእሷ መፍትሄ ለእናንተ አይሰራም ብዬ አስባለሁ። ምክንያቱም እንግዲህ በአንድም በሌላም የተዋለድካት ሴት እንደዚህ አይነት መፍትሄ ወስዳ ያንተን ህይወት አስተካክላለሁ ብላ የባሰ ማጥ ውስጥ ነው የከተተች። ላንተ አዝናለሁ። ግን ምናልባት እኛ እዚህ በመምጣታችን ግን ብዙ ያተረፍናቸው ነገሮች አሉ። ከዚህ በኋላም እየሆነ ያለውን ነገር እንድታውቅ አንድ ላይ የኖርክ ብዙ ነገሮች ላንተ ግልጽ አደረጉ። ግን ቢያንስ አሁን ነገሩን እንደምንም ብለን ጋድ እንዲወጣ አድርገናል፣ ወይም ደግሞ በአንተ እንዲታወቅ በሷ እንዲታወቅ እንግዲህ እንደ ባልና ሚስት ከዚህ በኋላ የሚመጣውን ነገር በሃይማኖት መዋጋት ነው ብዬ አስባለሁ። እኛም ደግሞ ይህን ነገር ሲተባበሯት የነበሩትን አካላት በቁጥጥር ስር ለማዋል እንሞክራለን። አሁንም እንግዲህ ምን አደርገዋለሁኝ? አንዴ ተፈጥሯል በሽተኛ ሆኛለሁ። ከአላህ ጋር እንግዲህ ወጣለሁ እድናለሁ። እኔ ባል ሙሉ እምነት አለኝ፣ በእምነት ይፈውሰኛል። እሷ ሄደችበት መንገድ ልክ አይደለም። በእሷ እኔ ማመኑን አውቄ እኮ በቃ እኔ እሷ ቢያንስ በጤና በሰላም ኖራለሁ። አንዴ ነገር ተፈጥሮ ብዬ እምነቴንም ክጄ በሰማይም በምድርም ቤቴን አፈረስኩኝ። ማልወጣው ማጡ ውስጥ ገባሁ። የብዙ አይነት በሽተኛ ጨራሽ የሰው በሽታ አንሶኝ የእንስሳ በሽታ ያስኩኝ። በጣም አዝናለሁ በዚህ እና በቃ እንግዲህ ፈጣሪ አለ። ሁለታችሁ እንግዲህ ፈጣሪ ጋር በመቅረብ እንግዲህ መጸለይ ነው። ፈጣሪ የማይፈውሰው ፈውስ የለም። እንግዲህ ከሰው ፈጣሪ ትልቅ ነው። ሰው እንደ ሰው አይሆንም። ፈጣሪ ግን እንደኛ ሆኖ እንግዲህ ለኛ እንግዲህ ሁሉንም ነገር ያደርጋል። ስትቀርቡት ይቀርባል ፈጣሪ፣ ሳትቀርቡትም ሁሌም አለ። እንግዲህ ወደ ፈጣሪ ብትቀርቡ ደስ ይለኛል። ይሄን ነገር ለመፈወስ ያለው ብቸኛው አማራጭ ፈጣሪ ብቻ ነው። ሁለታችሁም እንግዲህ ከዚህ በኋላ ትዳራችሁን በመደጋገፍ ብታደርጉት ደስ ይለኛል። የትዳራችሁ ጠንቅ ማን እንደሆነ አሁን እንግዲህ ግልጽ የሆነ ይመስለኛል። እንደው ምናልባት አንዳንድ ምክንያቶችን ሰጠች እንጂ በህይወቷም እንግዲህ እናንተ ደስተኛ እንድትሆኑ ያልተፈለገበት ሌሎች ሚስጥራዊ ነገሮች እንዳሉ ግልጽ ነው። እኛ ደግሞ እነዚህን ነገሮች ለመፍታት እርግማን አድራሹን ሰው ራሱ ለማግኘት ጥረት እናደርጋለን። እናንተ በርቱ። አዲስ ነገር ካለ ደውልላችኋለሁ። እንግዲህ በሁሉም መንገድ እኛ ከጎናችሁ ነን። እንግዲህ ውድ ተመልካቾቻችን ለዛሬ ነበረን ቆይታ ይህንን ይመስላል። በዛሬው ታሪካችን እንግዲህ የተማራችሁት ብዙ ነገር ነው ብዬ አስባለሁ። ሁላችንም ሀፕን ባደረጉ ነገሮች ላይ የምንወስዳቸውን መፍትሄዎች እርግጠኛ መሆን አለብን። እንደዚሁም ደግሞ ሁሉም ሰው የምናገኘው ሰው የኛን ትክክለኛውን መንገድ ይጠቁመናል ብለን ማሰብ የለብንም።
ኢቭን አንዳንዴ ሰማይ ሲደፋብን እንግዲህ ወደ ፈጣሪ መቅረብ እንጂ ይሄ በአዳም ልኮ ወደ ሰይጣናዊ ወደሆኑ ነገሮች መፍትሄ እንሰጣለን እያሉ ይሄ መገበር እንደነዚህ አይነት ነገሮችን በፍጹም መስማት የለባችሁም። ምክንያቱም እነዚህ ነገሮች የሰውን ህይወት ያበላሻሉ። ኢቭን ደግሞ ህይወታችንን ወደ ሲኦል እየቀየሩት ይሄዳሉ። በየአመቱ ብዙ ነገሮችን ያስደርጉናል። እነዚህ ሰዎች እንግዲህ ከዚህ ታሪክ የተማርነው እንግዲህ አንድ ወጣት እንደሞተ እንግዲህ በጣም በርካታ ሰዎች እንደሞቱ ወይም ደግሞ በህይወት እንደሌሉ እንግዲህ ይህ ነገር ማስተማሪያ ነውና ሁላችንም እንግዲህ ወደ ፈጣሪ ቀርበን እንግዲህ ፈጣሪን ብናምንና መፍትሄውን ከሱ ብንፈልግ መልካም ነው እንላለን። ለዛሬ ነበረን ቆይታ ይመስላል። እናመሰግናለን።